አስተዋዩ አይጥ ሚኖ። በአንድ ወቅት ሚኖ የሚባል ትንሽ አይጥ በትርምስ ገበያ ውስጥ ከሳጥን ጀርባ ጮልቆ እያየ ነበር። ሚኖ በድንኳኑ ውስጥ ወዳሉ ሰዎች በእጃቸው የያዟቸው እንግዳ የሆኑ ጥቁር ቅርጾች ያላቸው ወረቀቶች በትኩረት ያያል። ከዛ ሚኖ ወረቀቶቹን ይዞ ወደ ቤቱ ሄደ። ሚኖ ወረቀቶቹን እያየ ይሄ ነገር ምንድነው ጥቅሙ ብሎ ማሰብ ጀመረ። ይሄማ የሚበላ መሆን አለበት፣ ካልሆነ ታዲያ እንዴት እዛ ገበያ ውስጥ ይሸጣል ብሎ ወደ አፉ አስገብቶ ማኘክ ጀመረ። ውይ ምንም ጣዕም የለውም ብሎ ካፉ ተፍቶት እንደገና ማሰብ ጀመረ። ሙሉውን ሌሊት ወረቀቱን እያየ ሲያስብ አደረ። በንጋታው ሚኖ የተማሪዎች ትራፊ ምግብ ለመብላት ትምህርት ቤት ሲሄድ እዛ የነበሩ ልጆች ወረቀቱን እያዩ ድምጽ ሲያወጡ አየ። ሚኖ የወረቀት ጥቅም ምን እንደሆነ ሲያይ ደስ አለው። ከዛ ጊዜ በኋላ ሚኖ ወደ ትምህርት ቤት በድብቅ እየሄደ ድምጽና ወረቀቶቹን ላይ የተጻፉ ቃላቶች እንዴት እንደሚጣመሩ መረዳት ጀመረ። ሚኖ ቃላትን ማንበብና የቃላቶች ትርጉም ማወቅ ላይ ጎበዝ ሆነ። ሚኖ የምግብ መሸጫ ድንኳኖች ላይ ያሉ መለያዎችን በማንበብና ወጥመዶችን በተመለከተ ማስጠንቀቂያዎች እያነበበ ለጓደኞቹ እንዲጠነቀቁ ይነግራቸው ነበር። ሚኖ የራሱ ታሪኮች እየጻፈ ለሌሎች አይጦች ማጋራትና እንዴት ማንበብ እንዳለባቸው ማስተማር ጀመረ። በስተመጨረሻ ሚኖ መማር አስደሳች ጉዞ እንደሆነ አሳያቸው።